ከሁሉ አስቀድሜ በዚህ የጥምቀት በዓል ላይ ተገኝቼ ከናንተ ከክቡራን እንግዶችና ከሰፊ የጎንደርና አካባቢ ነዋሪ ጋር በመሆን በልዩ ስርዓተ ጥምቀት እዚህ በመታደም በመቻል የተሰማኝን ልባዊ ደስታ በጌታችን ኢየሱስ ክርስቶስና በፈጣሪያችን ስም ከፍ ያለ ደስታ ተሰምኝቶኛል። በጣም አመሰግናለሁ። በዓሉ እንደሚታወቀው ከሃይማኖታዊና ባህላዊ ይዘቱ በተጨማሪ እጅግ ዘርፈ ብዙ ፋይዳ ያለው መሆኑን እንገነዘባለን። እንደሚታወቀው ቤተክርስቲያናችን ተከታዮቿን በበጎ ስነ ምግባር በመኮትኩቶ በማሳደግ በአገር ግንባታ በአጠቃላይ በኢኮኖሚና በአካባቢው በልዩ ልዩ የቱሪዝም እንቅስቃሴዎች እንዲሻሻል በማድረግ የከተማዋን የንግድና ኢንቨስትመንት ሁኔታ በእጅጉ እንዲሻሻል በማድረግ ጎንደርን እንደ አካባቢ እና ቤተሰብንና ማህበረሰቡን እንዲጠያየቅና አብሮነታችን የበለጠ እንዲጠናከር ሁነኛ ሚና እየተጫወተ ይገኛል። ከዚህ ከቤተ ክርስቲያን በዓላት መካከል ከሃይማኖታችን በዓላት መካከል ደግሞ በልዩ ሁኔታ በጎንደር የምናከብረው እና እያከበርን የምንገኘው የበዓለ ጥምቀቱ በዓላችን በልዩ ሁኔታ የምንመለከተው ነው። ስለሆነም ይህንን ሃይማኖታዊ ስነ ስርዓት እና አብሮነታችን እየጎለበተ የመጣውን ባህላዊ እሴትና ትውፊት የበለጠ አውቀነውና ተረድተነው እንድናሻሽል ለቀጣዩ ትውልድም አክብረን እንድናከብረው በእጅጉ ያስፈልገናል። ለምን ቢባል በአንድ በኩል ከላይ የተጠቀሱት ማህበራዊና ኢኮኖሚያዊ ፋይዳዎችን ያስገኝልናል። በሌላ በኩል ደግሞ እምነታችንን ከፍ ባለ የሞራል ልዕልና እንድናከብረው የማህበረሰብ እሴት ግንባታና ብሎም ለኢትዮጵያ ሀገራችን ክብርና ዝና በሚሆን መንገድ መጠቀም ያስችለናልና ነው። በሌላ መንገድ የሰው ልጆች ከባለፈ ስህተታቸው መንጻትንና ለወደፊት በንጽህና የመስራት እና የመኖርን ባህል እንደገናም ለፍትህና ለሰላም ህዝብን ለማገልገል ቃል የምንገባበት መሆኑን
በዚሁ መድረክም ልንረዳው ያስፈልጋል። ክቡር ፕሬዝዳንት፣ ክቡራን ብፁዓን አባቶቻችን እና በአጠቃላይ የበዓሉ ታዳሚዎች የጎንደር የመታደስ ጊዜ መጥቷል። ጎንደር በስልጣኔ ዘመኗ ለመላው የኢትዮጵያ ከተሞች አብሪ ኮከብ እንደሆነች ሁሉ ዛሬ በመሃሉ ዘመን ያጋጠማትን ጉስቁልና አራግፋ ይሄው ውብ ሆና በመታደስ ጀምራለች። አሁንም በድጋሜ በኢትዮጵያ ከተሞች በምሳሌነትና በኩራት ልትቆም ቆርጣለች። ጎንደር የቀደመውን ችግር ማራገፍ ብቻ ሳይሆን እንደ ዓለም ከተሞች ሁሉ የሕዝቦቿን እድገት እና ምኞት በሚመጥን መልኩ ራሷን በማስፋት ለነዋሪዎቿ የተመቸች ለቱሪስቶቿ ውብ የሆነች ከተማ ለመሆን ርዕይ ሰንቃ ይህንን ለማድረግም አቅዳ ተነስታለች። ምክንያቱ ደግሞ የጎንደር ነዋሪ ሕዝብና የጎንደር ወዳጆች ለጎንደር ልማት እና ለውጥ በአጠቃላይ ደግሞ ከዚህ በፊት የነበረውን ችግር በማስወገድ እጅ ለእጅ ተያይዘው ቆርጠው ተነስተዋልና ነው። በዚህ በጥንታዊ ጎንደር ከተማ በአጠቃላይ በዚህ ድምቀት ላይ እያከበርን ያለነው ከሌላው ጊዜ እጅግ በጣም በተለየ ሁኔታ ነው። ጎንደር በመሰረተ ልማት በተለይም በኮሪደር ልማት እንደገና ደምቃና ፈክታ እንዲሁም የበለጠ ለመድመቅ ደግሞ አካባቢዋን በማልማት ላይ ትገኛለች። በተለይ ባለፉት 2 ዓመታት በጸጥታው ችግር ምክንያት በበዓለ ጥምቀቱ ላይ ለመታደም ተሳቀን የነበርንበት ጊዜ በመሆኑንም ሁላችንም እናስታውሳለን። ነገር ግን በዚህ ዓመት ጎንደር እጥፍ ድርብ ድሎችንና በአጠቃላይ በጎንደር ከተማ በዓሉን በደመቀ ሁኔታ ለማክበር የሚያስችል ሁኔታም እንዳለ ቀደም ሲል ከብዙ አባቶቻችን እንደተነገረው መረዳት እንችላለን። ጎንደር መንገዶቿ ደምቀዋል። ጎንደር መሃሯ ፈክቷል። እንደዚሁም ደግሞ ይሄ መፍካት እና መድመቅ በአጠቃላይ በዓለ ድምቀቱን በከበረ ሁኔታ እንድናከብረው አስችሎናል። ስለሆነም የጎንደር የዛሬ ብቻ ሳይሆን የወደፊትም ተስፋዋ ትልቅ መሆኑን እንገነዘባለን። በተለይም ደግሞ ጎንደር ከተማዋን ውስጧን ብቻ ሳይሆን በአጠቃላይ የከተማዋን ሕዝብና ኗሪ በሚመጥን መልኩ ወደ ግራና ቀኝ በምስራቅም በምዕራብም መስፋት ይጠበቅባታል። ለኗሪዎቹ ምቹ መሆን ይጠበቅባታል። ስለሆነም የጎንደርና አካባቢው ኗሪዎች፣ ተወላጆች፣ በውጭ ሀገር የምትኖሩ ዲያስፖራዎች ጎንደርን ለማልማት ጊዜው ዛሬ ነውና በአማራ ብሔራዊ ክልላዊ መንግስት ስም ኑ ጎንደርን እናልማ፣ አማራ ክልልን እናልማ ለማለት እፈልጋለሁ። በጣም አመሰግናለሁ።